የተወደዳችሁ የኢላኒቱ ተከታታዮች ሳቢላ ድራማ ክፍል 43 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሙልጭ እንደ ቅድሙ ዝም ብለህ እንዳትዘባርቅ ልዩን አደጋ ላይ ትጥላታለህ በማለት እንግዲህ ልዩን አደጋ ላይ አሁንም ልዩን አደጋ ላይ ለማጣል ታስባለህ እንዴ እያለ ሙልጭ እንግዲህ ለልዩ በጣም እየጨነቃን፣ እሷ ግን ከአብርሃም ፊት አዋርደዋለች ማለት ነው። እሱ ለአብርሃም የደበቀችውን ነገር ሁሉ ሲያወጣባት እናቷንና እህቷን አግቶ ነው ብሎ ሲናገርባት እሷ ደግሞ አውቆ ነው በማለት ከዛ አቶ አብርሃምና ሙልጭ በጣም ተፋጠው ምን አባቱ ፈልጎ ነው ደግሞ ወደ ወጣ ገቢ የመጣው? ሙልጭ መውራት አለብን አለው። ከዛ ላነጋግር እፈልጋለሁ። ምንድን ነው የምታናግረኝ? እኔ እኮ ሌባ ነኝ አለ። አንተ ደግሞ ሌባ አትወድም፣ እኔ እኮ ሌባ ነኝ። ስለዚህ ምንም የምነጋገረው ነገር የለም አለ ሙልጭ። በጣም ነው የሚያሳዝነው። ሙልጭ እባክህ እንደ ትልቅ ሰው እንነጋገር በማለት እኔ ትልቅ ሰው አይደለሁም፣ እኔ ሌባ ነኝ፣ ሌባ ደግሞ ትንሽ ነው በማለት እንግዲህ አብርሃምን ሲናገረው፣ ቆይ አብርሃም ይቅርታ እንድጠይቅህ ነው የምትፈልገው? ምን አጠፋና ይቅርታ ትጠይቃለህ? አሉ ልዩ። አንተና እሷ ሌባ እንደሆንክ ነገረችኝ። እኔ ደግሞ በአጥር ስልዝል አየሁ እንግዲህ ሌባ። ስለዚህ ልዩ እንደዛ ስታደርግ እኔ አንተ በእኔ ቦታ ብትሆን እንዴት ልታደርግ ትችላለህ? ስለዚህ ልዩ እንደዛ ስትለኝ እኔ እንደዛ ነው ያሰብኩት አለ። ከዛ እኔ ምን አልኩኝ ታዲያ? እኔ እኮ ምንም አላልኩም። አሁን በቃ ሳልፈ ሊሄድበት ሙልጭ እባክህን ተረጋጋና እንነጋገር፣ ትንሽ ጊዜ ስጠኝ በማለት አቶ አብርሃም የውላህ አብርሃም እኔ ደግሞ ጊዜ የለኝም በማለት እንግዲህ ሙልጭ እባክህን አዳምጠኝ አለ አቶ አብርሃም። የተናገርካቸው ነገሮች እያንዳንዱ ቃላት አይምሮዬን እንደ ጦር እየወጉኝ ነው። ምንድን ነው የተፈጠረው ነገር? ልክ ነህ፣ በግ ነኝ። ማንም ይጫወትብኛል። ቤቴ ውስጥ ያለውን ነገር ምንም እያወቅኩኝ አይደለም። ማርኮን እና ዲና የሚያደርጉትን ነገር ምንም አላውቅም። አይቼ እህትና ወንድም ናቸው ብዬ ሁሉን ነገር አልፋለሁ። ስለዚህ ምን እንደሆነ ነገር ታውቃለህ? ሰውን በሙሉ ልቤ ነው የማምነው። ሰው ይሆን ብሎ ይጎዳኛል ብዬ አላስብም። ሰውን መጠርጠር አልችልበትም። በዚህ መልኩ ነው ያደግኩት። ይሄ ነገር ደግሞ ደጋግሞ ጎድቶኛል በማለት አቶ አብርሃም ሲናገሩ ተመልሼ ግን ያው ነኝ ልማርበት እኮ አልቻልኩም በማለት እባክህ ሙልጭ እውነቱን ንገረኝ፣ ምን እንደተፈጠረ ንገረኝ በማለት ሙልጭን እየተማጸነ ይገኛል። ለተናገርኩት ነገር ሁሉ በጠቅላላ ይቅርታ፣ ትንሽ ሰገንድ ብቻ ስጠኝ፣ ከዛ ሄዳለሁ። እሺ ምንድን ነው የምንነጋገረው? በማለት ሙልጭ ቅድም ልነግረኝ የነበረውን ነገር ንገረኝ። አሁን ምንድን ነው ሙልጭ ቤት ውስጥ እየተፈጠረ ያለው? ልዩ ብዙ ነገር እንደደበቀችኝ ይሰማኛል። ለአንተ ደግሞ በጣም ቅርብ ስለሆነች ትነግርሃለች። እርግጠኛ ነኝ ነግርሃለች፣ ሁሉንም ነገር ታውቃለህ በማለት ሙልጭም እንግዲህ ምንድን ነው በማለት አቶ አብርሃም ሲያፋጥጠው ሙልጭ ምንድን ነው እሱ የነገረች? እባክህን ንገረኝ፣ እኔ አደጋ ላይ ነኝ። አንተ ጥሩ ልብ እንዳለህ አውቃለሁ፣ ሳላውቅ ነው ያስቀየምኩህ በማለት አቶ አብርሃም እንግዲህ ቤቴ ውስጥ ምን እየተፈጠረ ነው በማለት ልዩ የደበቀች ነገር ምንድን ነው በማለት ሙልጭ ሲጠይቀው፣ ሙልጭ ደግሞ እሺ ሁሉንም እነግርሃለሁ በማለት እንግዲህ ሊነግረው፣ ከዛ ዲና ደግሞ ቤት ውስጥ እየተንጎዳጎደች የሆነ ፎቶ ቤት ውስጥ ተቀምጦ እነዚህ ፎቶዎች ምን ነው የላካቸው? ድንገት አብርሃም ካየው እኮ አደጋ ላይ ነው የምወድቀው በማለት ማንም ሳየው በፊት ማስወገድ አለብኝ፣ ማቃጠል አለብኝ እያለች ዲና እንግዲህ እየተጨነቀች ማን እንደላከው ማጣራት አለብኝ እያለች እስከዛ ድረስ ግን እነዚህ ፎቶዎች መጥፋት አለባቸው በማለት እየተቦረረች ትገኛለች ማለት ነው። እንግዲህ ዲናና ማርኮን በጣም አስመሳይ ናቸው። እህት ወንድም ሳይሆኑ እህት ወንድምን በማለት እንግዲህ በአብርሃም ላይ ብዙ ሲጫወቱበትና ብዙ ሲጫወቱበት ቆይተዋል። ብዙም በጣም ሲያሰቃዩት ቆይተዋል። ለመግደልም እንግዲህ የቀደደችውን እዚህ ማመጣት የለብኝም፣ ድንገት ሰው ሊያዩ ይችላል። ያቺ ቀልቃላ ልዩ ቆሻሻ ለጥል ስትል ታይዋለሽ፣ ምንድነው የማደርገው ወደ ስልጣለው እያለች እያሰበች እያለ እንግዲህ ቆሻሻውን በእጇ ይዛ አዎ አቃጥለዋለሁ፣ እውነት ነው አቃጥዬ አመድ አድርገዋለሁ እያለ እንግዲህ ወረቀቱን ይዛ
ብቻ እነዚህ ፎቶዎች ማንም ማየት አይችልም፣ በሌላ መንገድ አብርሃም እጅ እንዳይገቡ። ስለዚህ ቆሻሻ ውስጥ ብጥለውም ያቺ ቀልቃላ ስለምታየው ስለዚህ ማቃጠል አለብኝ ብላ ወረቀቱን ቀዳዳዳ በእጇ ይዛ እየሄደች እያለ ከዛ ስለዚህ ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታሳድጉ ቻናሌን ፈልጋለሁ ማለት ነው። እንግዲህ ድራማው እንደቀጠለ ይገኛል ማለት ነው። አቶ አብርሃም እንግዲህ ሙልጭን አድርጎ ይዞ ሁሉንም ነገር ንገረኝ በማለት ሙልጭ እንግዲህ አስቦ ሁሉንም ነገር ነግሬሃለሁ፣ ስለዚህ አሁን ከዚህ በኋላ ምንም ልነግርህ አልችልም በማለት ግን አንድ ነገር አስተውል፣ ቤትህን በትኩረት ተመልከት፣ ሙልጭ እባክህን፣ በጣም ትልቅ ነገር እየተደበቅኩ እንደሆነ ነገር እኮ አውቃለሁ። ለምንድን ነው የማትነግረኝ? በጣም እየተጎዳሁ እኮ ነው። ምክንያቱም ምንም ስለማላውቅ የማውቀውን ነገር እኮ እንዳለ ነገርኩህ። ታውቃለህ፣ በእርግጠኝነት ታውቃለህ። ቅድም እኮ ልትነግረኝ ነበር። ልዩ አታስቆመኝ ልትነግርህ ነበር። አሁን ደግሞ ልዩ የለችም። ለምን አትነግረኝም? አታስብ፣ እኔ ለልዩ ምንም ነገር አልነግራትም። አታስብ፣ እኔና ባንተ ይቀራል። የማውቀውን ነገር በሙሉ ሁሉንም ነገር ነግሬያለሁ። ሌላውን አንተ ራስህ ፈልገህ ድረስበት በማለት እንግዲህ ሌላውን ስለ አንተ ቤት እንዴት የውጭ ሰው እንዲነግርህ ትፈልጋለህ? የተማርክ ሰው ነህ፣ ነገሮችን መረዳት አያቅትም። ሁሉንም ነገር አስብበት። እኔ የሚያውቀውን ነግሬያለሁ። አንድ ነገር ልንገርህ፣ ቤትህን በደንብ አስተውል፣ ሁሉንም ነገር ተመልከተው በማለት ከዛ ሁሉንም ነገር እንግዲህ ሊነግረው አልቻለም። ዝም ብሎ እኔ እንደዚህ አይነት ነገር ማድረግ አልወድም፣ ግን ደግሞ በህይወት ውስጥ አንዳንዴ ማድረግ የማትፈልገውን ነገር ታደርጋለህ በማለት ከዛም ሲናገር አብርሃም በጣም ነው የሚያሳዝነው። በጣም ያሳዝናል። እንግዲህ ሙልጭንም ሁሉንም ነገር ንገረኝ ቢለው ሊነግረውም አልቻለም። ከዛ በጣም አዘነ። ከዛ ብር እጁ ላይ ያደረገለት። እጁ ላይም ሲያደርግለት ሙልጭም እንግዲህ ብሩን ፍዝዝ ብሎ እያየ እያለ ይህንን ነገር ያዘው። ስላደረክልኝም ነገር ሁሉንም ነገር ባትነግረኝም አመሰግናለሁ ብሎ ብሩን እንዲቀበለው ፈልጎ ነበረ። ካነሰ ጨምራለሁ፣ ሁሉንም ነገር ንገረኝ እባክህን አሁን ንገረኝ ብሎ ብዙ ብር እጁ ላይ ያደረገለት። ነገርኩህ እኮ እኔ እንደዚህ ይህንን ነገር ማድረግ አልፈልግም፣ ሁሉንም ነገር ንገረኝ አለው። ከዛ ሙልጭም ደግሞ ምንድን ነው ይሄ? ምን እያደረክ ነው? በማለት አሁንም ግዴታ ሆኖብኝ ነው፣ ሁሉንም ነገር ኑረኝ እየገዛኸኝ መሆኑ ነው አለ ሙልጭ። እንግዲህ ሙልጭ በጣም ሀቀኛና በጣም ደስ የሚል ልጅ ነው። እሱ ብር ተቀብሎ ሁሉንም ነገር የሚነግረው መስሎት ነበረ። እሱ ለልዩ ብዬ ነው እንጂ እኔ ስለከፈልከኝ እንድነግርህ እኔ ብር አልፈልግም። እሺ እንድትነግረኝ ምን ማድረግ ነው ያለብኝ? አንተ ከሌሎች ሀብታሞች ትለያለህ ብዬ አስቤ ነበር። ለክ ሁላችሁም አንድ አይነት ናችሁ። ብር ሁሉንም ነገር ማድረግ የሚችል ይመስላችኋል? ብር ሁሉንም ነገር ማድረግ የሚችል ሰው ስለ ራስህ ቤት ለመጠየቅ እኔ ጋር አትመጣም ነበረ። ስለዚህ እኔ ብሩን አልፈልግም። ምክንያቱም መጀመሪያውንም በብር ቢሆን ኑሮ ቤትህ እንደዚህ አይበጠበጥም ነበረ በማለት እንግዲህ ሙልጭም የሚገርመው ነገር ለብር ነው የሁሉ ነገር የሚሆነው በማለት ይናገራል። ከዛ አብርሃም እኔ ትሰማኛለህ፣ ለብር ብዬ አይደለም፣ ሁለተኛ እዚህ ሰፈር እንዳትመጣ ብሎ ብሩንም እንግዲህ መሬት ላይ ጣለለት። መሬት ላይ በትኖለት ሙልጭም ሁሉንም ነገር ሳይናገር ትቶት ይሄዳል። ይህን ሁሉ እያደረገች ያለችው ልዩ ነች። ልዩ በጣም አስቀይመዋለች፣ ሌባም ብለዋለች። ከዛ የሰጠውን ብርም እንግዲህ በትኖት ሄደ። እኔ ከሌሎች ሀብታሞች የምትለይ ትመስለኝ ነበረ፣ አንተ ግን ምንም ከሌሎቹ ሀብታሞች አትለይም በማለት እንግዲህ የሰጠውን ብር በትኖት ሲሄድ አቶ አብርሃምን ብሩን ሳይዘው ብሩን ትቶት ወደ ቤቱ ይመለሳል። አቶ አብርሃም በጣም ተጎድቷል ማለት ነው። በጣም ተበሳጭቶ በጣም ተሰምቶታል ማለት ነው። እንግዲህ ልዩም ሁሉንም ነገር ደብቀዋለች። ከዛ እቺ ዲና የምትባል ሴትዮ ደግሞ የቀዳደደችውን ወረቀት ይዛ እንግዲህ ለማቀጣጠል ጉድ እያለች አሁን ማቃጠል አለብኝ፣ አቃጥለዋለሁ። አብርሃም ይህን ነገር ማየት የለበትም፣ ድጋሚ ህይወቴ እንዲበጠብጠው አልፈልግም በማለት
እንደዚህ የምታደርገውም ሰውዬ አቃጥዬ አመድ አደርግሃለሁ በማለት ያኔ እኔና ቤተሰቦችን ለመንካት መሞከርህ ስህተት እንደሆነ ይገባሃል ብላ እንግዲህ ወረቀቱንም እያቃጠለች እያለ በጣም እንግዲህ ማንም እንዳያየው ለምን ቆሻሻ ውስጥ ከጣልኩት ልዩ ታየዋለች ማን እንደሆነ ካታቅም በማለት እንግዲህ የወረቀት እጠላለሁ አልወድህም በማለት ወረቀቱን እያቃጠለችው እያለ ልዩ ትመጣለች። ልዩም እንግዲህ ሾከክ ብላ በማየት የምታቃጥለውን ወረቀት እያየች ነው። ዲና ምን ልታደርግ ነው? ቆይ ግን የሆነ ነገር ከቤት ይዛ ስትወጣ አይቻታለሁ። ምን ልታቃጥል ነው? በማለት ጉዷን ከኛ እየደበቀች ነው በማለት ልዩም እንግዲህ ምን ላድርግ፣ ምን ማድረግ አለብኝ በማለት እንግዲህ ተጠግታ እያየቻት እያለ ከዛ ወረቀት እያቃጠለች ነው። ከዛ ልዩም እንግዲህ ድምጿን አጥፍታ እያዳመጠች እያለ ይቺ ተንኮለኛና ይቺ ተንከሴት ሴትዮ የምን ወረቀት ነው የምታነደው? ምንስ እያደረገች ነው? ምን ለመደበቅ እየሞከረች ነው? እያለ እንግዲህ ሙሉ ለሙሉ መቃጠል የለበትም የሆነ ነገር ማትረፍ አለብኝ አለ። ምን ላድርግ አለ። ከዛ እሷም እንግዲህ እያቃጠለችው እያለ ልዩም እንግዲህ የሆነ ነገር መትረፍ አለበት ምን ላድርግ በማለት እሷም እንግዲህ ቁጭ ብላ ወረቀቱን እያቃጠለችው እያለ ልዩ ትመጣለች። ከዛም ከተቀመጠችበት በጣም ተነስታ ደነገጠች። ቆይ ምን ፈልገሽ ነው እዚህ የመጣሽው? በማለት ልዩ ላይ እንግዲህ መጮህ ጀመረኝ። ልዩም እንግዲህ የሆነ ወረቀት ከተረፈ እንግዲህ ለአቶ አብርሃም አሳያለሁ በማለት እሷም እንግዲህ ወረቀቱን አቃጥላው ትንሽዬ ቀርቶት ነበርና ትታው ትሄዳለች። ከዛ ልዩም ይህችው ዲና ከሄደች በኋላ የቀረውን ወረቀት አንስታ ይዛ በመምጣት እንግዲህ እየሮጠች ሄዳ የቀረውን ወረቀት ተቃጥሎ ያላለቀውን ወረቀት እንግዲህ እያቃጠለች እያለ አቃጥላ ለመጨረስ ፈልጋ ነበረ። ከዛ ስትመጣባት የሆነ ነገር ማጥፋት አለብኝ ምን ላድርግ ቢያንስ የሆነ ነገር አገኝ ይሆናል በማለት አይ በእጅ ሊያቃጥለኝ ይችላል ምን ላድርግ በማለት እንግዲህ ውሃ ደፍታ አቀዝቅዛ ወረቀቱን እንግዲህ ለማየት እየሞከረች ነው። በጆግ ውሃ ይዛ ሄዳ አጥፍታበት እንግዲህ ትንሽ መረጃውን አግኝታለች ማለት ነው። እሱን እንግዲህ ለአብርሃም ወስዳ ለማሳየት ጥራለች ማለት ነው። ልዩ በጣም ጀግናና ደስ የምትል ልጅ ለአብርሃምና ለሰቢላ በጣም ጥሩ ሰው ነች ማለት ነው። እንግዲህ ዲናና ማርኮን በአብርሃም ላይ በጣም እየተጫወቱበት ነው። ዶክተሯም እንግዲህ ቋቋ እያለች ደረጃው ስትወርድ ሄሎ ሳምሪ ርብቃ ምን እያደረግሽ? እንዴት እንደዚህ ጉድ ትሰሪኛለሽ? እንዴት እኔ አውቅሻለሁ ጥሩ ሰው ነሽ ብዬ ነበረ ብር አንስቼ ሰጠሁሽ። አሁን ግን ንግግር አልፈልግም። አሁኑንም ብር መልሽልኝ በማለት እኔም እኮ ለሱን የደወልኩልሽ ሱቅ ነሽ ብርሽን እመልስልሻለሁ አለቻት። እንግዲህ ሙልጭ በጣም ተናዶባታል በልዩ ላይ ማለት ነው። ሙልጭ በጣም ነው የሚያሳዝነው። ውድና የተከበራችሁ ውድ ቻናል የተከታታዮች አብራችሁ ስለነበራችሁ ሁላችሁም ከልብ አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን፣ እኛንም በያለንበት ይጠብቀን እና ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን አሳድጉልኝ። የምወዳችሁና የማከብራችሁ ውድ ቤተሰቦች አብራችሁ ስለነበራችሁ ከልብ ነው የማመሰግነው።